ጠብቆ ቁጭ ብዬ የማየው የእነሱ ነው። ለዛ ነው በቃ ለዛ ነው መሰለኝ እንደ ውስጤ እየተንቀጠቀጠ በኢየሱስ። አሁን እኮ 12 ሰዓት ሊሆን ሲል እሙዬ ብታይ እኔ ሰውነት ሁሉ ይንቀጠቀጣል፣ ግቢ ሁሉ ይደነግጣል። ወይኔ ምን ይሁን የሚመጣ ሀብታም እንዴት ነሽ? በቃ ከላይ ነው ገና ማየው ወይም በቃ የሆነ ነገር እንትን እፈራለሁ መግባት ሁሉ። እኛ አዲስ ሆኖ የጻፍኩላት አልመልስልኝ ስትል ነው የገባሁት። ደህና ናችሁ ሚሚዬ? ካለ እንዴት ነሽ? ሀናን ጽፈሽላት ነው? አይ ላይ ታይሽ ጽፌላት ነበር። ኦኬ ታይሽ እና ቪዲዮውን አይታችሁታል? ሚሚ ቪዲዮውን አይታችሁታል ወይስ እንዴት ነው? አይተናል። ወዴ አይተናል። አላየሽም አንቺ? አላየሁም። የትናንትናው ልቅሶ ይበቃኛል እባክሽ። ትናንትና እንደዛ ሲያደርጓት እያለቀሽ ካለቀሽ አትይ ምን ያደርጋል? ታልቀሽ እነሱ እኮ እሷን የማይደርሱ ናቸው። ሬማዬ ማን ነው ይታይሽስ ያለኝ ሰምቻለሁ። ልጄ ደውሎልኝ ከልጄ ጋር እያወራሁ ስለነበር ነው። ይቅርታ ጽፌልሽ ነበር በውስጥ ችግር የለም። በውስጥ ጽፌልሽ ማለት ነው። ግራ ገብታኝ በቃ ማለት እኔ እንጃ ውስጤ እርብሽ ስላለ ጽፌልሽ ነበረ። ኧረ አይዟችሁ እህቶቼ ምንም አትረበሹ። እነሱ ይኸውልሽ ጥል ገበያ ላይ መሸጥ ስራቸው ስለሆነ ነው። መጣላት ገበያ ላይ መሸጥ፣ ገበያ ላይ ማውጣት። ረበሸው እኮ አሁን ብሩክ በቃ ጨረስን ምናምን አታምነኝም የሚለው ነገር በዚሁ ያበቃ መስሎሽ ነው? ከሆነ እንኳን አንድ ነገር ስትልንገራችሁ እህቶቼ፣ ቆይ እኔ ይቅርታ በማይሆን ነገር እንትን አይደለም። እንደማይሆንም አውቃለሁ፣ እንደማይሆን አውቃለሁ 100% እንደማይሆን። ግን ሆኖ ቢሆንና እንዲህ ቢሆን እኮ ሀይሚ ተገፍታ ነው እንጂ ወጣችሁ ገፍታ አይደለም የሄደችው። በጣም ብዙ ችግር ደርሶባት ተደራራቢ ነገር ደርሶባት እኛ ደግሞ ሁለቱም ብቻ ስለምንወድ እኮ ነው ውስጣችን እንደዚህ በጣም እኔም ነፍሴ ውጥት እስከሚል ድረስ ነው የምወዳቸው። እግዚአብሔር ምስክሬ ነው። ያው አሁን ልጄ ደውሎ ራሱ ማለት ነው ልጄ ደውሎ ስሜን እየጠሩ ነው አባቴ ቻው በቃ ብዬ ዘግቼበት ነው ወደ እናንተ የመጣሁትኝ። ትንሽዬ ነው ያዋራሁትኝ። ሌላ ጊዜ ብዙ ነው የምናወራው። ስለዚህ ሁልሽን ልካልኝ እንግዲህ አስበሽዋል። እሱ ስራ ላይ ሆኖ ነው ከስራ አቋርጦ ነው ለኔ የደወለልኝ። እኔ ግን እንደዚህ ይሄን ያህል ሆኛለሁ። ይሄን ያህል ማለት ማበድ ማለት እኮ ነው፣ ሌላ አይደለም። ከእብደት የተለየ አሁን ደግሞ ብቻ አይደለሽም ታየች። እኔም ይሄ ነገር አለ እኔ ጋር አለ ይሄ ነገር ማለት ነው። አንቺም ብቻ አይደለሽም። ጉዱ ከተወራ ብዙ ነው። ወይኔ ከባድ ነው ማለት እኔ በቃ በግራ ሲገባኝ ነው በውስጥ የጻፍኩላት። እኔ እውነቴን ነው የምነግርሽ፣ የተገፋች ሴት ምንም ነገር አይነካትም። የተሻለ ደረጃ ነው የምትደርሰው፣ የተሻለ ሰው ነው የምትሆነው። ደግሞ ይኸውልሽ ቢስማር በመቱት ቁጥር ይጠብቃል ይባላል እና እኔ እቺ ልጅ ደግሞ ጭንቅላቷ በጣም ፋስት በጣም ጎበዝ ስለሆነች እንደውም እኔ የሚታየኝ የተሻለው ነገር ነው። አብረው እንዲሆኑ የምኞቴ ነው። ወዳችኋለሁ በጣም። ካልሆነ ግን የተገፋ ሰው ተራራውን መውጣት አይችልም። ታይሽዬ እኔ አንድ ነገር ማለት ፈልጋለሁ። ለሁለቱ ሳይሆን ምንድነው እኔ አሁን በጣም የፍጹም ፍጥነት የፍጹም ንግግር አልተመቸኝም። ማለት እየሰራ ያለው ተንኮል እሱም እየመሰለኝ ነው። ሌላ የራሳቸው ጉዳይ ነው። ብዙ ነገር አለው። እሱን እንደምታውቂው ወደ ዋናው ነገር ግን ስመለስ ዛሬ ይሄ መፍጠኑ፣ ንግግሩ፣ አክቱ በጣም ነው የሚያስጠላው፣ በጣም ነው የሚደብረው። ከኤፍሬም ጋር ተነጋግሮ እሱ እንዳደረገው ነው እንደውም እየተሰማኝ ያለው እና ጥሩ አይደለም። በዚህ አጋጣሚ ይሄ ነገር ከደረሰ እሷ ምን አደረገች በዚህ ልክ? እኔ እኮ ግራ የሚገባኝ ትናንትና ቪዲዮ የሰራ አይደለም እኮ ተረዷ። እናንተ ተረዱ። የመረዳት እንትን ለምሳሌ እዩ የአንገት ሐብል ስታረግለት የሃይሚን መቃጠል እያወቀ አይን የያዘ ሰው አይደለም ወይ እሱ? ዛሬ ደግሞ ገብቶሻል እኮ የአቃጣሪነት ገጸ ባህሪ እኮ ነው የሚጫወተው። የአቃጣሪነት እንደገና ያልሆነ ነገር ማድረስ ዛሬ እንደገና ይታይሽ ኢቭን እንዲያወራ እንኳን አይፈቅድለትም። በጣም ነው የሚያወራው። የሚያወራቸው ነገሮች ራሱ የሌሉ ነገሮች ናቸው። ኢቭን ከኤፍሬም ጋር የሚመላለሰው ነገር መጨረሻ ላይ ራሱ ቆይ አንዴ ስትል የሚፈጥንበት አክት ያው አይሚን
ቢሆንም ባይሆንም እንኳን ደስ አለው። በቃ ይሄ ተሳክቶለታል የሚፈልገው ነገር ብዬ ነው እያሰብኩት እኔ እና በጣም ነው የሚደብረው። ጓደኛ በዚህ ልክ ረጅም ርቀት መሄድ በጣም ይደብራል። ያለ ነው። ባለፈም አሁን እኮ አልኩሽ የባለፈው በዛ አይነት መልኩ ሳይጠናቀቅ እንደተንገረበበ ነው ያለው። አሁን ዛሬ ያለቀ እኮ ይሄኛው፣ ነገ ደግሞ ሌላኛው ፓርቲ ይመጣል። ታይዋልሽ ደግሞ 1 3 4 ቀን የሚለቀስበት ይዘርዬ ለማንኛውም የእውነታችን ተጠያቂ ነው የምትሆነው። ምን ሆነ ሄደች እንዴ? ሳላዋራት ሄደች እንዴ? አንዱ ድራማ ይዘው አንዱን ድራማ ይዘው ይታይሽ በሃይሚ ነው አሁን ድራማ የሚሰራው ወይስ ምንድን ነው? በቃ እኔ ይሄን ነው ማወቅ የምፈልገው። ማለት አንዳንድ ጊዜ ዝም ብዬ ሳስበው እየቀለደ መሀል ሰፋሪ ነኝ እኮ ታዲያ በዛም ድራማ ነው ይላሉ። እሱ የራሳቸው እንትን ነው። እኔ አላልኩም። እስቲ አንድ ጊዜ ወደ ራሳችን እንመለስ እና ዱአ አድርጉ፣ ጸሎት አድርጉ። ለራሳችን በጦርነት ተከብደን ያለን ኧረ እናንተን እግዚአብሔር ከዚህ ሰዓት ያውጣችሁ። እኔ ብያለሁ እኮ ለእናንተ የሚታሰብ ቢሆን ኖሮ እንደደነገጥኩ ባያችሁ ዛሬ በጣም ነው ደሞ እኔ እንዲያው አጠገቤ የወረደ ነው መሰለኝ እንጂ ወዲህ ያለው ብታይ ፎቅ ስጣላይ ማለት በጣም ነው የሚያስፈራው። በጣም ሰላም ራሳችን ራስን ለእነዚህ ልጆች ብቻ ነው ሰላም። እናት የሽነት እንዴት ነሽ የኔ እናት? ጠፋሽ እኮ አላይሽም። ኧረ አለሁ እኔ ይኸው አለሁ። አልዞርም። እኔ ሀናን ቤት ብቻ ነው የምመጣው፣ ሌላ ሰው ቤት አልሄድም። ነው እንዴ? ደህና ነሽ? እግዚአብሔር ይመስገን። እንዴት ነሽ? የትም አልሄድም። ሀናን ቤት ብቻ ነው የምመጣው። ስክሮል ሳረግ ምናልባት የምሰማቸው ነገሮች ካሉ ነው እንጂ ከዚያ ውጭ ማረፊያ እዚህ ነው። ድሮ አለች ከሌለች እኮ ሰላምታም የለንም እኮ ሰላም አንባባልም። ሁል ጊዜ መባላት ሆነ እኮ የሽነት ምን ይሻልናል? ኧረ ሰላም እግዚአብሔር ሰላም ይጋችሁ፣ ባላችሁበት ሁሉ ይጠብቃችሁ መድኃኒዓለም። አሜን። የኔ እናት አሜን። ዱአ አድርጉልን፣ ጸልዩልን። ኧረ እኔ እያረኩ እኔ እናንተ ላይ እዛ ያለው ሰዓት ላይ እንደገና እዚህ ባይጨምሩባችሁ እነኝ ልጆች የሰው ልጅ የእውነት ቢጣላ እንኳን ታርቀውና ሰላም ሆነው ነበር። በአሁኑ ሰዓት ለእናንተ የሆነ ነገር ማሳየት የነበረባቸው የእውነት ቢጣሉ እንኳን የሽነትዬ ማርያምን አሁን ትላንትና ዱባይ ላይ ያለ ማለት ነው ከጠዋት ጀምሮ እስከ ማታ በስጋት ነው ያለን። እኔ ያለሁበት አካባቢ በተለይ እግዚአብሔርን በኢየሱስ እኛ ጋር ነው ሳራ የምርኛ ጋራቱ ቀላል እኛ ማለት ነው እንዴት እንዳፈራን ማርያምን እኛ መስሪያ ቤት ምኑ የወታደሩ ምኑ ተከብቦ እኔ በቃ መሀል ነኝ ያለሁት። በቃ እግዚአብሔር ብቻ ከዚህ ያውጣ እንጂ ስለሌለው ፈጣሪ እውነቱም ይሁን ምንም ይሁን ፈጣሪ ሰላማችሁን ያውርድላችሁ። እኔ ሌላ ምንም አልልም በዚህ ሰዓት። አሜን አሜን። ወይኔ ሰው መውደድ ችግር ነው እናንተ። የምሬን ነው የምላችሁ። ሰውን ከልባችሁ አትውደዱ ማለት ነው። ስም አልጠራም ግን ስም አልጠራም። በእግዚአብሔር ስምም አትጥሩ እናንተ። ከመጣ ያ የሚባለው ዜሮ ነው የሚገባው ቻናላችሁ። እባክሽ ሰው መውደድም ሆኖም እኮ እዚህ ሚዲያ ላይ እኮ እግዚአብሔርን አዎ ትክክል። ዛሬ ራሱን ያሁን ምረገጥ እኮ ማለት ነው ስራ ይዘው በቲቪ በሁለቱም ቲቪ ከፍታለሁ፣ ሞባይሌን ከፍታለሁ። ዛሬ ሁለቱንም ቲቪን ዝግት፣ ሞባይልም ይኸው ከእናንተ ጋር ነው ያለው። በትንሿ ሞባይል ነው ልጄን ያሁን ያናገርኩትኝ። ስለዚህ አሁን እኔ ሶስት ነገር አጎደልኩባቸው ማለት ነው ዛሬ። ነገም እንደዛው ይቀጥላል። አላይ ምን ላዩት ራሱ አግኛለሁ። ማርያምን ላይ እኔ አሁን ለምሳሌ ምን መሰላችሁ ይኸውላችሁ አንድ ራሳቸውን ተበሩት አልገባንም፣ አላየንም። ኧረ እኔ አልገባም። ይግማሙ እንጂ እንደውም ከነጭራሹ ያቺ ከመጣች እንደውም ጋይስ ጠዋት ጥሩምባ ነው የምናፋወጠች ጥሩምባ ዛሬ የሚወዱትን እየገፋው ነው። በቃ እኛ ደግሞ የእኛንን እሱ ሌላ አዲስ
የቡቡቴዎቹ ይዘው የለውም አጀንዳችን። እኛ ደግሞ የምናወራበትን ስታይል እንቀይራለን። አይዟችሁ፣ የትም አትጥፉ እናንተ። እኛ በደንብ አድርገን ደግሞ እንሰጣችኋለን። ደግሞ አትጥፊ። ይሄንን ቤት አንቺ በስነ ስርዓት መያዝ አለብሽ። እዚህ ቤት ውስጥ ፓወር ሊኖር ይገባል። እኔ ራሴ አንድ ፓወር ነኝ አለ እንዴ። የሀናን ቤት አለ። ሀናን ቤት ለዛውም አቋሙ የማይወላውል የማይዋዥቅ ሰው ነው የሚመጣው። እና እንዲህ የማይል ቤተፈትችልን እየመጣን እኛ ሲታሰር ወደ እኔ ሲፈታ ወደ እሱ የሆነ ሰው አይደለም። የምንወደውን ይዘን ወደፊት እኔ እናቴ ማርያምን አመናችሁ አመናችሁ ከዚህ ከስራዬ ጋር 15 ሞባይል እና ሌላው ደግሞ ሲያርፍ 7-8 ደግሞ እንደገና አስከፍቼ 25 ሞባይል ነው የማሳይላት። እግዚአብሔር እንደዚህ ራሱ መቅረት ራሱ አንደንተን ሱቅ ውስጥ ልጅ እንደናል አብረው ከሚሰሩት ጋር የራሴ ብቻ የግሌ 5 እንዴ ባረክ ያንቺን አይቻለሁ። ቪዲዮ ላይ ራሱ እኮ አይቻለሁ። ካፍተሽ ከምቀልጠው ሌላ ማንቺ ያየሽው ስድስት ከዚህ አይነት ፋሚሊ ያለው ሰው አለ እንዴ? አሁን እኔ የምንወዳቸው ነው እኮ በጣም ነው የምንወዳቸው ከልብ። አሁን አልኩሽ እኮ ለካ ሰው በቃ እኛንን ያቀላመጥናቸው በቃ ለዚህ ነው ጭምልቅ ያሉ እነዚህ ልጆች ስራቸው ነው። አሁን ለልጄ የምሰጠው ጥሉኝ ይላል እንዴ ሰው እና ቁጭ በል የወርቅ ወንበር ላይ ሲባል ሰው አይ አልፈልግም መሬት ላይ ሊቀመጥ ማለት አይዲያ የምንሰጠው ልክ ይገባሉ። እኛ ሳይሆን ቪዲዮቸው ዛሬ የሰሩት ቪዲዮ ለነገ ምን እንደሚሰሩ የሚያመላክት ነው። እኛ ሳንሆን እራሳቸው ናቸው መጥፎውን ነገር እየቀጠሉበት ያለው። ስለዚህ እኛ ደህና እንዲያመጡ መክረናል፣ ዘክረናል፣ መርቀናል። በጣም ትወጂዋለሽ። ይጨምርለት፣ ደስ ይለናል። የሚዬ በጣም ይጨምርለት። እግዚአብሔር ይመስገን። እኔ ዝሙ ስለማልወድ ነው። እሺ ነገ ተልከስክሶ ግድ ነው እንጂ የእሱ እኮ ቆየ። ከእሷ በፊት እኮ ነው የመጣው እኮ። ስለዚህ ዛሬ የእሱ ቻናል ሲለቀቅ መጨመሯ ምንም እንትን አይደለም። የእሷም ይጀምራል ነገ፣ ችግር የለውም። ነገ ከነገ ወዲያ እያነሱ እኮ ነው የሁላችሁ። አዲስ ሰው ሲገባ ሌሎቹ ደግሞ እያነሱ፣ ለዛ ነው ልጆቼ ናቸው ከፍ ይበሉልኝ። ግን አላይም በቃ አልፈልግም። ምን የረምቦጠኝ ነው መብቴ ነው። ሞባይል ራሶች አንድ ነገር ልንገራችሁ፣ ሰብስክራይብ እኮ በቂያችሁ ነው። ዩቱብ የሚፈልገው እንትን ነው ቢዩ ነው እንጂ ሰብስክራይብ አይደለም። ቢዩ በቃ ላይክ ነው እንጂ እንደዚህ ሰብስክራይብ እኮ 1000 ሰው ራሱ ሰብስክራይብ ካደረገች በቂ ነው ይላሉ ዩቱበሮች። እግዚአብሔር ይመስገን። ገና ከዚህ በላይ እንጥላቸዋለን እኛ። የዛሬ ታየለ ምንናደድባቸው ነገር ምን እንደሆነ ታውቃላችሁ? ሰብስክራይብ ማንም አላየም እኮ ገስት ላይ ናቸው። አብዛኛው ነች፣ የሴት መሪ ነች፣ እያለች ትደርሳለች። ምንም የሚያስቸግር ነገር የለም። ያዙ በቃ አናይም ወደ ራሳቸው በሙሉ አንድ ነገር ነገራችሁ ምንም ቢሆን ምንም በቃ በሙሉ ኮንፊደንስ አንድ ነገር ሰው ልቦናችሁን እንትን እንዳትሉ። በቃ የወደድናቸውን ያክል መጥላት መብታችን ነው እንዴ? መፍታችን ነው። የወደደ ልብ እኮ ሲጠላም አያምጣው ነው። አለቅ አሁን ደግሞ እሱ ነው የሚያስፈራ የምር ሲጠላም አያምጣው ነው። ለምን ብትሉ እነዚህ ልጆች በጣም ወደናቸው ነበረ። ቃላቸውን አጥፈዋል። ለምን ከዚህ በፊት እናንተ እናስደስታችኋለን፣ እናንተን ጥሩ ጥሩ ነገር ይዘን እንመጣለን ብለው በህዝብ ልብ ውስጥ ገብተው ነበረ። እንኳን ቃላቸውን ሊፈጽሙ ይቅርና በአሁኑ ሰዓት በሁሉም እምነት እንትን ነው ጾም ነው አይደል እንዴ? ሁሉንም ሰው ወንጀል አስገቡ። እነሱን እኛ በመውደዳችን ይዘን ገደል ገባን። እነሱን እኛ ለማስገቡን ከዚህ ራስ በራስ ማባላት ማጣላት እነሱ ባመጡት ነው። ሁሉም ኦዲየንስ እየተጣላ ያለው እነሱ ባመጡት ነው። በእነሱ በሚወረውሩት ቆሻሻ ቃላታቸው ነው። ለወጣቱ ምን እያስተማሩ ነው? ድብድብ፣ ቤተሰብ ያለማከባበር ነው የሚያስተምሩት። ቀረባቸው እንጂ እኛ አይቀርብን። ምክንያቱም ድሮ እንዲህ አልነበረም። የእነሱ ቻናል ስቶሪ ስትገቡ እንዳለ ወደ ላይ ወደ ታች ስትሉ የእነሱን ፎቶ አቀናብረው የእነሱን ቻናል ነው ህዝብ እያንሸራሸረ ያለው። አሁን ላይ ግን የለም ምንም የለም አልኩሽ እኮ የለም። በቃ አየሽ እነሱ ናቸው በራሳቸው ጥፋት አብረሽና ሩታ ሰሩ ይባላል። ግን እነሱ እንደዚህ
በዚህ አይነት እንደዚህ አልሰሩም። ግን የትላንትና የሰሞኑ ቃላታቸው ቃላት ይጠቀም አይጠቀም ኢትዮብን ያጨማለቀው አብርሃም ነው። አብርሃም ነው ኢትዮብን ያግማማው። እሱም ይሄንን ያመጣው እኮ መጀመሪያ እሱ ነው። እየተለጣጠፈ ወደሽም የትላንትና ሃይሚ ከአንዴ ሁለቴ እስከ ውጭ ድረስ መወርወሯ አሞኛል። እንዴ አይደለ እኔ የመጀመሮ ሆስፒታል የወረወረቻት ራሱ ብሩኬ እዛ ሆቴል ውስጥ የወረወረቻት ትናንትና የወረወረቻት በጣም አሞኛል። ሰራ ይባላል ቢሰራም እንደዚህ አይደረግም። ይሄን ያክል ለድራማውም ቢሆን ተወረወረች እንዴ ተወረወረች አይደረግም። ገብታችኋል? አይደረግም ነው በጣም ተወረወረች። ስለዚህ ጋይስ ይሄን የመሰለ ጨረቃ ፋሚሊ ባያጡ ልቡን ባያደሙ። በዚህ ደግሞ ስንት ሰው ሄደ ብታይ ረብሻ ነው አገራችን። ይሄ ሁሉ ያለንበት ነገር በጣም ረብሻ ነው፣ ያሰጋል በጣም። ግን በዛ ላይ ደግሞ ለኛ ቻው በቃ ውዶኝ ሃኒ በቃ ቻው። እሺ ቻው። አላህ ልቦና ይስጣቸው። ላወራ ነበረ ግን አልተመቸኝም። በቃ ቻው። አውሪ ዝም በይ ሚዩት አለው። አይ ግን ማለት ነው ምንም ሆነም የሆነ ሰው እውነት እያለ አንድ ሰው ብቻ የምረገጥ ብቻ ነው የሚያናድደኝ። እግዚአብሔርን እኛ ምስሉ አይደለም ያለው እግዚአብሔርን የሆነ ሰው ጋር እንደ ስራ ሆኖ እናውቃለን። ይሄ በቃ ስራ ነው፣ እኔ ከኔም ጭምር ስራ ነው ይላሉ። ግን አንድ ሰው ብቻ የምረገጥ እንደዚህ እናደርጋለን የሚሉ ብቻ አንዳንድ ሴቶች ማለት ነው እንትን እናረግባታለን። እንደዚህ ያለ ኢትዮጵያ ላይ ትናንት የተጫነውን አይተሻል? ታይ ሃኒ ባላይ ጥሩ ነው። ማርያምን ሴት ሆኖ ለሴት ልጅ መጥፎ ነገር የምትመኝ ማለት ነው። ሳርዬ ግን በጣም ነው የማመሰግንሽ። ብዙም ገብተሽ አታወሪም፣ ግን እሷን ሲሳደቡ ስለምትሰሚ በጣም ስለሚቆጭሽ እንደዚህ ከእውነት ጎን ስለምትቆሚ እናመሰግናለን። እያዩ ስራ ነው እያሉ የእሷን የሚሰድቧትን ስንት የሚያልፉ አሉ። ስራ ነው ተዋቸው። እነሱ እንደዛ አሏ ስታያቸው ይበሉ። እነሱ እንደዛ አይነት ናቸው። እነሱ እኮ መጥፎዎች ናቸው እንናገራቸው የሚል የለም። ብዙ ለመናገር ታዝቢያቸዋለሁ። እየተረገጠ እየተሰደበ ያለው እሷ ናት። ይኸውላችሁ ከላይም ከታችም ጀምራችሁ አይታችሁ ከሆነ እቺ ልጅ ማለት እንደ ስራም ይሁን እንደምንም ቢሆን ከሚዲያ ላይ እንደ ሃይሚ የተሰደባለ በኦዲየንስ እንደ ሃይሚ የተረገጠች አለ እውነት